ዳኒ ያደረገውን ነገር አያችሁ እናንተ ሰዎችዬ፣ ተመልካቾቼ። ዳኒ ጤነኛ ነክ? አይምሮክ ይሰራል? ከእብዶች ጋራ ውለሃል። ለነገሩ አንተ ሲጀመር ከመጀመሪያውም እኮ አንተም እና አብርሽ ወደ አዲስ አበባ ከመጡ ጊዜ ጀመረክ አብርሃምን ለመሆን ትፈልጋለክ። እንደ አብርሃም መሆን አትችልም። እንደ አብርሃም በቃ ይታደሉታል እንጂ አይታገሉትም የሚባል ነገር ታውቃለክ እንዴ? ሩታ በራሷ መንገድ አልሳካ ሲላት ወደ እሷ መመለስ ከየት አንተ ጌታ አውቃታለህ። ሄርሜላን ሲጀመር ምን አይነት ባለጌ ሰው ነክ? እሱ ካጠገቧ ሲሄድ እኔ የፈለግሽውን ነገር አድርግልሻለሁ፣ የፈለግሽበት እድል ስጪ ምናምን። የት አውቃ ነው እድል ምሰጥክ? እብድ ነክ እንዴ? በሰው ህይወት ውስጥ ስገቡ እንደው ለራሳችሁ ጥቅም ብላችሁ ለራሳችሁ እንትን ብላችሁ ሩታ ምትረዳ ከሆነ ሩታን በዚህ መንገድ አለ ምትረዳት። ሩታን ከዚህ በፊት ነበረ ረድታሃት ምን ብለሃት ወደ ህይወቷ ወደ ቀልቧ እንድትመለስ ማድረግ የነበረብክ ከዚህም በፊት ነበረ። ሄርሜላ አብርሃም ጋር ከመምጣቷ በፊት ነገሮችን ከመበጥበጥክ በፊት ቆም ብለ አስብ እና በራስሽ በኩል አልሳካ ሲልሽ በራስሽ በኩል ሄደሽ አብርሃም ወደ አንቺ እንደማይመለስ ስታቂ እንደው ደህና ሰው ራሱ ብትልክ ይሄን ቁጭራ ትልክ ያለሽ እንዴ? ጉቶ እንደው ሰው ማይወጣልሽ እንዴ? ጉቶ በስተቀር ብሎሻል ባልሽ። እውነት አንቺ የምትይ ከጉቶዎች ጋር የሚያሳባቸው ራሱ ጉቶ ራሱ ተፈልጦ ለማገዶ ለተለያየ ነገር እህል ለማብሰል አሻሩ ለመቁላት ለምናምን አንቺ የምታቀርቢያቸው ሰዎች ለምንም አይጠቅሙም። ለምንም በፊት የእሱ ጓደኞች በሙሉ ጭንቅላት ያሌላችሁ ዛሬ ሩታ የምትሉት እና አብርሃምን ዛሬ እንደዚህ ጠምዳችሁ የያዛችሁት ከእናንተ ስለሚበልጥ ከእናንተ በላይ ስለሚበልጣችሁ ነው። ሰውን ደግሞ በእንደዚህ አይነት ነገር አይደለም ሰውን ለመጣል የምትሯሯጡት። ምን ነው የእሱን ደስታ አትፈልጉም እንዴ? የእሱ ሰላም አትፈልጉም እንዴ? የሩታ ብቻ ነው እዚህ ጋር ሰላም የሚፈለገው? ጭንቅላታችሁ እንደ ካርታ ከተፈወዘ እንደገና እንትኑ በሌላ ነገር ፈውዙት፣ በሌላ በኩል አስተካክሉት ጭንቅላታችሁን። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ የሀገሬ ልጆች እንዴት አላችሁልኝ? ለዚህ ቤት አዲስ የሆናችሁት የወያ ቱብ እባላለሁኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ እላችኋለሁ። ቪዲዮዬን እስከ መጨረሻ ይሁልኝ። ነባሮችም ላይክ፣ ሼር እያረጋችሁ እያበረታታችሁ ቪዲዮዬን እስከ መጨረሻ እያያችሁልኝ አበረታቱኝ እላችኋለሁ። ሄርሜላን እንደማያውቃት ሰው ሆኖ ዳንኤል መጥቷል። ዳኒ ምናምን አለውም። ዳንኤል የሚባል ስም ራሱ ለሱ አይገባም። እሱ ምን ይገባዋል? ምን ልስጠው? የሴጣን ስም ራሱ አይገባውም ይሄ። እና ሰው በዚህ ናል የሰውን ህይወት መበጥበጥ። ይሄ ቪዲዮ እኮ ይለቀቃል፣ አብርሃም ያያል። እናንተ እንደው እሱ ሄደላዋ ላይ መጠምጠም ምናምን አንተ ብድረክ አንተ ኢየሱስ። አንቺ ደግሞ በጥፊ አታጮዩም? ልካየሽ ሩታ ድራማ ስትሰራ እንዴት እንደሚያምርባት በጥፊ ጮለችው እንትና ማለት ነው። ደስታን ድራማው ራሱ ያምራል። ለምን እሷ አቅዳበት አስባበት እንደዚህ ነው ማረገው አቅዳ ነው መጣች። ብቻ አላቀደችበት፣ አላሰበች። ዱብዳ ነው ከሰማይ ወረደ። እሷ ስክሪፕት ተሰጥቷት ተጽፎ ምን ተብሎ ነው ምትተውነው? አስበውበት በወንበር ዙሪያ ተነጋግረው እንደዚህ አድርገን እንመጣለን፣ አንቺ እንደዚህ አርጊ ተብላ ነው ምትመጣው። እችኛዋ ደግሞ ድንገታዊ ነገር ነው የተፈጠረባት። እንዴት አርጋ ድንገት ነገር እኮ ሲፈጠርባችሁ የምታደርጉት የምትይዙት ነገር ይጠፋባችኋል። አንዳንድ ሰው ውሸታም ሰው እኮ ሲዋሽ ቀድሞ ያለቅሳል። ለምን? ውሸቱ እንዳይታወቅበት ማለት ነው። ሄርሜላ ታዲያ እንዴት ታርግ? ደነገጠች። አታውቀው አያውቃት። በድንገት መጥቶ አቅሻለሁኝ ከኔ ጋር ነበርሽ አውራታለሁ ምናምን። አንተ ሁሉም ሴቶች ያውቁሃል፣ ሁሉም ካንተ ጋር ያወራሉ። አንተ ምን አይነት ሲኦል ነክ ይሆን ካስጠሊ። እመቤቴን እኔ ድሮ በጣም ነበረ የምወደው። ለምን? ከነ አብርሽ በፊትም ነበረ። እሱ ቲክቶከር ነው፣ ዩቱበር ነው። በጣም ከትላልቅ ሰዎች ጋር የምትውል ሰው ነክ። አንተ ምን ሆነክ ነው እንደዚህ ዘቀጥከው? እውነት ትላልቅ ሰዎች በቃ ምሁር ከተባሉ ሰዎች ጋር ነው ዳንኤልን እኔ የማየው። ዩቱብ ላይ የሆነ መግለጫ ላይ ለምሳሌ ቃና ፕሮግራም ላይ ያንን የሚያክል ቃና ማለት ትልቅ ድርጅት ትልቅ እንትን ላይ የሚገኙ ሰዎች ነው። እዛ ላይ ራሱ እኮ ከትላልቅ ሰዎች ጋር የምትውል ሰው ነህ አንተ።
አየህ። ከዛም የኔ እኮ ዘቅጠቅ አሸር ስትሆን አውጥቶ የጣሉህ ማለት ነው። ምንድነው እንደዚህ መልከስከስ እንዴ? ልጅቷም ልጁም ህይወቱን ይኖሩበት፣ አብሶ አብርሃም ይኖርበት ህይወቱን። ምን ሆናችሁ ነው በዚህ ናል እንደዚህ ቁሽሽሽ የምትሉት? እሷ ስላልቻለች ስለማይመለስ አንተ በዚህ መንገድ መጣክ። አብርሃም ደግሞ አንተ ሁል ጊዜ ንቃ፣ ዝም ብለህ አሻሮ አቱን። አንዳንድ ጊዜ ደግሞ ታናድዳለክ። አሁን ሰሞኑ ቆፍጠን ኮራ ዘና ብለክ ነበር። አሁን ደግሞ አትሽለጥለጥ። የመጣብህን ሰው በሙሉ መመለስ አለብህ። አንተ ያመቶ አፉን ሲከፍት አንተ ጭንቅላትን ደግሞ አሁን በሄርሜላ ሲመጡብህ ሄርሜላ አንቺ የት ታውቂዋለሽ የት ታውቃለህ ብለህ እኮ በቦክስ ነበረ ጥርሱ ማርገፍ። በቃ አጠገብ ራስን አክብር። እሱ እንትን ስላለ ለሰው መልስም ለመመለስ አትሯራጡ። አሁን እሷ ለምሳሌ በእሷ ዙራ አንዴ ልጅ አላት እናቴ ናት እኔ እንደ ድሮ እንኑር ምንጥስየው እያሉ ይፖስታሉ የሩታ ፋሚሊዎች፣ የእሷ አጨብጫቢዎች። ግን እሷ ለአንድ ሰው መልስ መልስ አታውቅም። አትሄድም አጠገባቸው። ራሱ የራሷና የራሷን ስራ አንተና ዩቱባና ስራዋና ትሰራለች ካላስ። ከዛ በየስርቻው በየሸጡ በየምናምኑ አትሯሯጥም። ገባክ? አንተም እንደዛ ሁን። ዳኒ አውቃታለሁኝ ደግሞ መልሶ እንትን እንዴ ቪዲዮ ሰርታችኋል እኮ እዛ መሆናችሁ አይደለም ዳኒ። እኛ ይሄው አረብ ሀገር እኮ ተቀምጠን አየነው እኮ ቪዲዮ መሄዳችሁን ስትሄዱ እየሄዳ መግቢያ ስትሰራ ምን ስትል እኮ እያየን ነበር ሄርሜላ። እና ታዲያ ይሄ አዲስ ነው እንዴ ለአንተ? እንደው ደግሞ ስልክሽን ኬታ መጣ? ሩታ አላት እኮ የእሷን ስልክ ትሰጠዋለች እኮ። በዚህ እርዳኝ፣ በዚህ በቃ በህይወቱ እንጫወት ብለው ድራማ ነው እየሰሩብክ ያሉት። ንቃ ነው የሚመልክ። ንቃ፣ ራስህን ሁን። መቼም ሁሉም ወደ አንተ ተገልብጠው ዞሮብሃል፣ ጠምደውሃል። ይሄንን ደግሞ እግዚአብሔር ያሻግርሃል። አንተ ንጹህ ልብ አለ። ንጹህ ልብህን ዛሬ ሚዘግ ተጓዝ። ሁሉም አንተን ለመጣል አንተን ምን ነበረ ያለው ያ ጥቁሩ ልጅ? እኔ ስሙ ራሱ አላውቀውም። እሱ በሩታ ጀግና ናት በለዋ ላይ ሊዳራ የሄደው ወንድ ፍለጋ ይቅርታ ልትጠይቀው ሄደች። ይሄንን እያወቀች በለዋ ላይ ተዳራ ወይ ደግሞ በለዋ ላይ ዞመተ የሚባለው እኮ ተፋተዋል። አንተ አነጋገር ራሱ እወቅበት። ጀዝባ አትጫወት። እሺ እኔ በጣም ተናድጃለሁ ማሬ ዛሬ። እውነት ማርያምን በጣም ነው ያናደዱኝ። አነጋገራቸው እንደ እንትን የሚከረፋ በለዋ ላይ ሊዞምት ሄደ ነው። ተፋተዋል እኮ ተለያይተዋል። ምን ነው የውሸት ወረቀት ነው እንዴ? ያኔ ፈርምላት ምንጥስ እየሆኑ እያላችሁ እያጀባችሁ አንተ አልነበር ከአንዱ ወደ የት ሀገር ወደ ምን ነበረ እያልክ ወሬህን የምታቃጥረው አንተ አልነበርክ እንዴ? አሁን ምን ተገኘ ታዲያ? ወረቀቱን ቀደደኩ በለዋ ላይ ሊዞምት ሄዶ። ዝሙት ምን እንደሆነ አፋችሁ ስለሚያውቅ ብቻ ዝም ብላችሁ ዝሙት አትበሉ። ወይኔ እኮ እናንተ ናችሁ ዘሟቾች። የኔ እናንተ ናችሁ በየሸጡ በየምኑ የምትዳሩት። ገባክ? እንጂ አብርሃም ሰማናውን ቀዷል። ሰማናውን ከመቅደድ በፊት እንኳን ሰማናውን ቀዶ ራሱ አንድ ቀን ሄርሜላን ስሟት አያውቅም። ከሳማት እኮ አንድ ሳምንት ራሱ አይሆንም። ግንባሯን ነው ለዛም ግንባሯና እዚህ ጋር ሲስማን ያየሁት። ከዛ ተረፈ መዳራት የሚባል ነገር እንደዚህ አይነት ነገር አለ። እሷም ስለቀናች ነው፣ ቅናት እብድ ስላረጋት ነው ሄደችው። ገባክ? ዝም ብላ አፍን አትክፈት። ምን አይነቶች ናችሁ እናንተ ግን? እዛ ጋር የተሰበሰባችሁ በሙሉ አሸር ለአሸር ዝም ብላችሁ አፋችሁን እንደመጣላችሁ አትክፈቱ፣ እንደመጣላችሁም አታውሩ። ሰው ልጅ አፉ ሲከፈት የሚናገረው ንግግሩ ማንነቱን ያስገምተዋል። እኔም እንደናንተ እየሆንኩ ነው፣ በእናንተ ምክንያት ማለት ነው። እና ስለዚህ ሊዞ የምትሄደው ፈለገችው፣ እንደዛ ሆነች። ሰማኗን ቀዳሊ ምኗም አይደለም። አሁን እኮ እሷ የድሮ ምስቱ ናት፣ የድሮ ባሏ ነው እንጂ ባሏ አይደለም። ሰማናቸውን ቀደዋል በፍላጎቷ ፈልጌ በቃ ፈልጋለኝ ከአንተ ጋር መለያየት ፈልጋለኝ ብላ እኮ ሰማኗን ቀዳ ሄዳለች። ስለዚህ አሁን አብርሃም ምን ያርጋት? ምን ሆን ነው የምትሉ? ልጁን ምን ያርጋት? ከፈለጋችሁ እናንተ ብዙ ናችኋል፣ አግቧት። ከዛ ተረፈ ዝም ብላችሁ የሰው ህይወት ውስጥ እየገባችሁ የሰውን ህይወት አትበጥብጡ። አሁን ደግሞ ሄርሜላና አብርሃምን ለመለያየት በዚህና ከሄርሜላ ቢለይ ወደ እሷ ይመጣል ብላችሁ ነው እንደምታስቡት እነሱ? እሱ ውሻ ነው እንዴ? ውሻ ራሱ ሲሰለቸው እኮ ይሄዳል።
ገባችሁ? ውሻም ሲሰለቸው ደና የሚንከባከበው ጎረቤት ካለ፣ ደና ምግብ የሚሰጠው ካለ፣ ደና እንትን የሚለው ካለ ያሳደገውን ሰውዬ ጥሎ ይሄዳል። እንደ ውሻ ታማኝ የለም በምድር ላይ፣ ግን ሲብስበት እሱም ይሄዳል። ገባችሁ? እና ስለዚህ ስለባሰበት ሄዷል። ከሄርሜላ ቢለይ ደግሞ አብርሃም ወደ እሷ ይመለሳል ብላችሁ የምትጠብቁ ከሆነ ተሳስታችኋል። በቃ ወጥታለታለች፣ አይፈልጋትም። ካሁን በኋላ በምንም አይነት ምክንያት ወደ እሷ የሚመለስበት ምክንያት ምንም ነገር የለም። እንደዚህ እየቆላት ምንድን ነው የሚመለሰው? እርጋታ የሚባል ነገር ራሱ የለም አጠገቧ። ልክ እናንተ እኮ ናችሁ አሁንም እየቆሰቆሳችሁ ነው። እሳቱ ከእሷ ጋር ነው እየተቆሰቆሰ ያለው አብርሃም ጋር። አሁን በቃ አንድዳችሁ በቃ ጠፍቷል። ረመጡ ወደ አመድ ተቀይሯል። አመዱ ደግሞ ዝናብ ዘንቦበት ጠርጎት ይዞት ሄዷል። እሱ ተጉዞ ሌላ አገር ገብቷል። በቃ ተጠራርጎ ማለት ነው። አሁን እሷ ጋር የቀረው የእሷን እሳት ነው። በደንብ እያራገባችሁ ያላችሁ ከዚህም ከዛም አራጋቢዎች፣ በፊት ከአብርሃም ጋር የምትበሉ፣ ከአብርሃም ጋር የምትጠጡ፣ አብርሃም ሰው ያደረጋችሁ፣ አብርሃም ያቆማችሁ። እኔ እኮ ለምን ከሩታ አጠገብ ቆማችሁ፣ ለምን ሩታን ደገፋችሁ አይደለም፣ ግን ለእኩል ስትሆኑ፣ ለእውነታዊ ነገር ስትቆሙ፣ እኩል ስትቆሙ። እሷም የጓደኛችሁ ምስት ናት፣ እዚህ ጋም ይሄ ጓደኛችሁ ነው። በቃ ተለያዩ። አብርሃም ጓደኝነታችሁን ቀጥሉ፣ ከእሷ ጋርም ጓደኝነታችሁን ቀጥሉ። የጋራ ጓደኛ መሆን ትችላላችሁ እንጂ አብርሃምን እዚህ ጋር ጥፋተኛ፣ አብርሃም እዚህ ጋር ዘሟች፣ አብርሃም እዚህ ጋር ምን አድርጋችሁ በምን አይነት እንደምስሉ ምን ጆሮ እናንተ ለገንዘባችሁ ስሸቅሉ እኛም ልባችንም አይናችንም እንደናንተ እየተደፈነ ነው እንደሚመስላል። እናንተም እኮ እውነቱን እያወቃችሁ ነው እንደዚህ እኮ ብር የምትሉት። እውነቱን ታውቃላችሁ። አብርሃም እሷን አልጠየቃትም፣ አልለመናትም። እናንተ አልለመናችሁም። ዛሬ ምን ተገኝቶ ነው ታዲያ አብርሃም ጥፋተኛ የሆነ? ከሄርሜላ ጋር ስለሆነ ህይወቱ ስለቀጠለ ደስተኛ ስለሆነ ነውስ? እያለቀሰ በቃ ከእናንተ ጋር እያለ ልክ እናንተ ወደ ሄዳችሁበት እየሄደ በቃ በዙሪያችሁ እንዲዞር እናንተ ናችሁ የመጣችሁበት። ሲጀመር አብርሃም አልመጣባችሁም። ሰው እንድትሆኑ ከሰው ጋር እንድትታወቁ ዩቱብ ከፈተላችሁ። እኔ የደረስኩበት ማማ ላይ ድረሱ አላችሁ። እናንተ ግን ያንን ማማ እየናዳችሁ ዛሬ በቃ ተቀያይራችሁ እዚህ ጋር ደረሳችሁ። እንዴት ነው የምታስቡት ግን? ይሄኛው ደግሞ መጥቶ ከኔ ጋነሽ አቅሻለሁ፣ ከሀገር ይዘህኝ ውጣ፣ እኔ ደስተኛ አይደለሁም ከአብርሃም ጋር ብላ አለችኝ። አንተ ደስተኛ አላደረካትም፣ እኔ ስለዚህ ደስተኛ ላርጋት። አንተ ነህ ደስተኛ ሰውን የምታረገው። ያስካቸውንም ስንቶቹን አየን እኮ ደስተኛ ስታረጋት። ጽጌም እኮ ጥላክ ሄደች። ይኸው በቃ ሰለቻሃት። እዚህም ትቆማለህ። ልክ እንደ እንትን ማለት ነው፣ እንደ ፌንጣ እስስት ነህ አንተ። ሲጀመር እስስት፣ የወንድ እስስታም ነህ። እስስት መቀያየር ትችልበታለህ። ስለዚህ ይሄ መቀያየርህን ደግሞ በሰው ሳይሆን ወደ ገንዘብ ቀይረውና አክት እየሰራህበት ድራማ እየሰራህበት ዩቱብ ላይ ልቀቀው፣ ቲክቶክ ላይ ልቀቀው። እንደዛ በቃ አክት እያደረክ እንደዛ ወደ ገንዘብ ቀይረው እንጂ ሰው ላይ የሰውን ህይወት መበጥበጥ ሂድ። የለመድከው ሩታን በጥብጣት። ግን ሄርሜላ ካሁን በኋላ ቢመጣብሽ በጥፊ አጮይ። አብርሃም ከሄደም ይሂድ። ገባሽ? አይ ዶንት ኬር ብለሽ የራስሽን ህይወት ኑሪ። በቃ አትለማመጪ። ወንዶች ስትለማመጫቸው ስብር ስትይላቸው አይፈልጉም። እነሱ በጥፊ የሚመቷቸው፣ የሚሰድቧቸው፣ የሚገላምጧቸው ክብራቸውን ዝቅ የሚያደርጉትን ሰዎች ስለሚያከብሩ ከሄደም ይሂድ። በቃ አንቺ በዚህ ናል ተሰምቶሽ በዚህ ናል እንደዚህ በቃ እንትን ማለት የለብሽም። እሱ ሁል ጊዜ ሰው ማመን ነው። ሁል ጊዜ የሰውን እንትን እያየ ነው እንደሚጓዘው። ምንድን ነው ዙሃይ መሄዳችንን በምን አወቀ? አንቺ ካልነገርሽው እኔ ካልነገርኩ። ዩቱብ ለቃችኋል እኮ ዩቱብ ተለቋል እንዴ? ዩቱብ ላይ እያየን ነው። ምን ከእንትና ጋርስ መጥቶ በምን አውቃ ነው የመጣችው? ሩታ ነገር ሀት ነው። አንተ ዙሃይ እየሄድን ነው፣ ስለዚህ ተከትለሽን ነይ ብለህ ነግረሃት ነው እንዴ እሷ የመጣችው? ልክ እሱ የእሷ አባል እኮ ነው፣ የእሷ ፋሚሊ እኮ ነው፣ የእሷ ወገን አልነበር እንዴ? እኔ ከጎኗ ሆናለሁ፣ በዚህ ወጣለሁ፣ በዚህ ገባለሁ፣ ልጄ ነው በዛ ዝም ስትል በዚህ መጣብክ። አየክ? ልጄ ነው ከልጄ ጎን ሆናለሁ ምናምን ሲል አንተ ድራማ ውስጥ ገብተህ ቀውጢ ፈጥረህ ከዛ ከማናት ከሩታ ጋራ አንድ ላይ እንድትሆን ነበረ ያ ድራማ የተቀመረልክ። ከዛ ያንን አለፍከው፣ አለፍከው። ይሄ እሱ ቡፋ ነው በቃ ብለህ ስትል ነው ይሄኛው አልሰራም፣ ወደዚህኛው እንገልበጥ አሉና
ሰራሩና ድራማቸውን አስተካክለው ምን ብለው ወደ ሄርሜላ ተገለበጠ ነገር ወደ ሄርሜላ ልክ እንደሚያውቃት። እስከዛሬ ካወቃት የት ነበረ ታዲያ? እስከዛሬ ካወቃት የት ነበረ? ኧረ እሱ ከስንቱ ኧረ በስመ አብ ምን አይነት ሰው ነው እሱ ግን? ያኔ ጽጌን ጽጌ ወደዋለሁ ፈቅረዋለሁ ባለ ሰዓት ያችን ግብዳ ይዞ መጣ። ከእሷ ጋር ነኝ አለ። መልሶ ከሩታ ጋር ነኝ አለ። ቀድሞም ከሩታ ጋር ነኝ ምናምን ሲል ነበረ። ከዛ በመሃል ነው እኔ ወደዋለሁ ምናምን ብላ ጽጌ እንትን ስትል ያችን እቺ ናት ጓደኛ እኔ እቺ ናት ልቤ እሷ ጋር እያለ እንዴት አድርጌ ነው ከእሷ ጋር መሆነው? ያንተ ልብ ስንት ቦታ ነው የሚሆነው? ያንተ ልብ ብትንትንትንትን ያሉ 9 ናቸው። እኛ አንድ ልብ ነው ያለን። አንተ ብትንትን ያችን አንዷ ሰባብረ ለ9 ነው ለ10 ሴት አድርገሃል። ለሩታ ለዛ ለወፍራሟ ልጅ እኔ ሱማ ስለማላቅ ነው። ሜሪ ናት ማናት? እና አንተ እንደ አብርሃም ሴቶች አይወዱህም፣ ሴቶች አያፈቅሩህም። ለዚህ ታዲያ አንተ ምን ትሁን? በቃ መሽለጥለጥ ልክ አየት የሆነ ጉሻ እንደ ውሻ በቃ የሱ በር ላይ እየሄድክ እንደዚህ ለማኝ አትለመን። እሺ ወንድ ሁን፣ እንደ ወንድ ቆፍጠን በል። በቃ እንደ ወንድ ሁን። ዝም ብለህ አትሽለጥለጥ። የሰው አብርሃምን እኮ ልቡን ገምታችሁ አውቃችኋል። የዋ ነው። አሁን በትንሽ ነገር ይሸወዳል እንደ ሕፃን ልጅ። በቃ እናንተ አወቃችሁ ልቡን። በሱ ህይወት መጫወት ነው እናንተ በቃ የምታውቁት። አንተ ደግሞ ሁል ጊዜ ሰው ከሆኑ ሰዎች ጋር ዋል። ከአሁን በኋላ ከእንደዚህ አይነት ሰዎች ጋር ህብረትም አይኑርክ። ምሰማ ከሆነና የምታይ ከሆነ ይሄን ቪዲዮን እና የሚደርስ ከሆነ ዳኒ ደግሞ ስርዓትህን ጠብቅ። ወደ ልብክ እዛው በቃ እዛው ናል። እኔ አልደርስብሽም፣ ከፈለግሽ ሰው ጋር መሆን ትችያለሽ ብሏታል አይደል? ከፈለክ ይኸው ጠቅልላ ያዛት። እሺ። እና የሰሩትን ድራማ አይታችኋል። ልክ ደስታ ቀለበቱን ይዞላት ሲመጣ አለችና ከዛ በጥፊ አለችው። በቃ የተሰጣት እንትን ነው። አያችሁ። ያንን ደግሞ እችኛዋ ልታረግ አልቻለችም። ለምን? ምንም የተሰጣት እንትን የለውም። ድንገታዊ ነገር ነው። እንደዚህ አድርጌ እንደዚህ ሁኝ አልተባለችም። እንደ እባብ መተህ ትጠመጠምባታለህ እንዴ ተነስተክ? አንድ ቀን እኮ እንደው ሰውን እኮ አይከብድም እንዴ አለች እሷ ራሱ። እንደዚህ በዚህ ልክ መዋሸት አይከብድም? በዚህ ናል መተባበር አይከብድም አለችክ። እና ምንድን ነው እንደዚህ መሆን? ኧረ በስመ አብ ልቦና ይስጥክ፣ ወደ ልብክ ይመልስክ። እንደዚህ በሰው ህይወት እየጋባችሁ የሰውን ህይወት የምትበጠብጡ ሰዎች መልካም ነገር የምታደርጉ መስሏችሁ ከሆነ ወይ ደግሞ ለሩታ መልካም ነገር እያደረጋችሁ ያላችሁ መስሏችሁ ከሆነ ለራሳችሁ መንገዳችሁን እያጠፋችሁ ነው። መንገዳችሁን እያበለሻሻችሁት ነው። ከእግዚአብሔር ጋር እየተጣላችሁ ነው እንዴ። ከዛችኛዋ ጋር ሲሆን አትፈቅዱለት፣ ከዚችኛዋ ጋር ሲሆን አትፈቅዱለት። እና ሴቶቹን በሙሉ ጠቅልላችሁ ወስዳችሁ ልጁ እንደ እንጨትም እኮ የሚመገብ ምግቦች እኮ አሉት። እናንተ ታዲያ ምንድን ናችሁ ግን? በዚህ ናል ክፋት መስራት ነውስ? እንደ ሌሎቹ እሱ ከዩቱብ መንደር ጠፍቶ በቃ በሩን ዝግት አድርጎ እንዲኖር ነው የምትፈልጉት። ያንን ከሆነ እቅዳችሁ አይሳካላችሁ። በዚህን ሰዓት ደግሞ የእሱ ወገኖች ታስፈልጉታላችሁ። ዘመድ ተብዬዎች እናንተ እህት ወንድም የምትባለው ወንድማችሁን አሁን አስከብሩት እስኪ። አዎ ሩታ ብቻ አትበሉ። ማንም መጥቶ አፉን እላው ላይ ሲከፍት፣ ማንም መጥቶ በህይወቱ እንደ ዝንብ ጥልቅ ሲልበት ይበቃችኋል። ከአሁን በፊት ያደረጋችሁት ከአሁን በኋላ ዝም አንላችሁም። ነግረናችኋል። እረፉ በሏቸው። ገባችሁ? ዝም ብላችሁ በማትፈለጉበት ቦታ አትግቡ። እስኪ የምትፈለጉበት ቦታ አብርሃም ጋር ግቡና ነገሮቹን ህይወቱን እንዲስተካከል አድርጉት፣ እርዱት። ሰው እኮ ይሰለችዋል። አንዳንድ ጊዜ እኮ ሰው ነን፣ ይደክመናል እንዴ። አመት ሙሉ ተሰቃየ፣ አመት ሙሉ ተናጠ። እንደ ወተት ራሱ እኮ ተንጦ ግፋ ብል 1 ሰዓት መጥፎ እንደው ቀንጨሬ ነው ምንድን ነው ይሄ ቶሎ አልወጣ ካለ ወይ 1 ሰዓት 2 ሰዓት ነው የሚወስደው እንዴ። አመት ሙሉ ነው እንዴ ልጁ የሚናጠው? አመት ሙሉ ነው እንዴ ቤቱ የሚበጠበጠው? አመት በሙሉ እረፍት አይኖረውም እንዴ? ከአንድ ቀን ሰው 1 ቀን እረፍት አይኖረውም? ኧረ እባካችሁን ተው። ሰውም ግፍ አለው፣ የሰውም ግፍ አለው እውነት። እና አንተ በድንገት መተክ እናንተ ትላንትና ካውያ አቃጥሎኝ ያስታውቃል። በጌታ ስም እዩ። ማለትም ነቅዬ ቁጭ አድርጌው እንደዚህ ጎንበስ ብዬ ስነቅል ይሄን አገኘኝ ማለት ነው። እንደዚህ ሳረግ አስታወቀኝ።
ገና ረመዳን ሳይገባ እንትኑ ምናምኑ ሳይጠብሰኝ ልባርክሽ ብሎ ነው መሰለኝ ካውያው እና በመሀል ራሴ እንደዚህ ሳረግ ሲመጣብኝ ነው ያየሁት። እና በጣም ነው ያናደደኝ ዳኒ። አብርሽም በጣም ነው ያናደደኝ። እዛ ጋር እናንተ አውሩ ብሎ መሄድ የለበትም። ምንድን ነው የምታወራው ከሱ ጋር? ምን የምታወራው ነገር አላት? ምስትህን ማስከበር ካለብህ ምስት ናት። አሁን ጓደኛ ነው የምትባለው። እንደዚህ እኮ እያልክ ነው በፊትም አሁን እንትን ያልከው። ስለዚህ ከአሁን በኋላ ቆፍጣናውን ኮስታራውን ሚቻል ከሆነ ከአዲስ አበባ ውጣና አገር ቀይረክ እንደው እዚህ ሀገር ነኝ ያለው ሳትል ጓደኞችክ ምንክ የማያውቁበት። አሁን አንዳንድ ዩቱበሮች ሁሉም አዲስ አበባ ያሉ ነው የሚመስሉት። አሁን ሁል ጊዜ ስለነ አብርሃም የሚሰራ አሁን ባለፈው ከነ ፍቅር ጋራ ሐዋሳ ሄዶ የተገናኘ ልጅ ያ ልጅ የአዲስ አበባ ላይ ነው የሚመስለኝ። ጋራ ለካሱ የክፍለ ሀገር እንደኔ ሀገር በቃ እኔ ብዙ ልጆች አዲስ አበባ ላይ ያሉ ምናምን ይመስለኛል። ግን በሆነ አጋጣሚ ስናይ የክፍለ ሀገር ልጆች ሆኖ ነው የምናያቸው። ስለዚህ ከነሱ አካባቢ ርቃ ሄድ። መቼም እንደው ለአንተ ነገር ብለው መኪና ተሳፍሮ አይመጡም። ስለዚህ ውጣ ከአዲስ አበባ። እኔ እውነቴ ነው ከአዲስ አበባ ውጣ ነው። እኔ ትናንትና አብሶ በጣም የተናደርገው እንደው ስልኩ በኖረኛ አብርሃም ነው ያልኩት። እውነት በኖሬ ነው ያልኩት። በቃ ብን ብሎ ሄዶ በቃ እነሱ የማያዩበት ቦታ የትም ይስራ፣ የትም ዩቱብ ነው የሚሰራው፣ ያዩለታል። ማንም ቦታ የሆነ የግል ስራ ካለው እንደሚባለው ወይ ንግድ ነገር ምናምን ካለው በቃ ምንም ማድረግ አይችልም። ለሆነ ጊዜ ዞር ቢል አንድ ለ6 ወር ለ1 ዓመት ነገሮች ውስጥ እንደው ያለህበትን ቦታ ራሱ አትናገር። በቃ ለእናትህ ለአባትህ ራሱ አትናገር። ውጣ ከአዲስ አበባ ውጣና የሆነ ክፍለ ሀገር በቃ ደህና እንደዚህ ብሰራ እንደዚህ አይነት ቦታ ይመቸኛል ምትል ቦታ ወጣት አካባቢ ሳትነግር ቦታ ሳትነግር ስራህን እየሰራክ እረፍት ታገኛለክ። በቪዲዮ የፈለጉትን ነገር ማድረግ ይችላሉ፣ ግን በአካል መጥቶ አንተን አይጠብሱህም፣ አያንገበግቡህም። ይሄ ልጅ የሆነ ነገር ቢሆንስ? እነሱ እኮ እናንተ እነ ዳኒነሽ እነ ሩታነሽ እነ ማንሽ አንድ ነገር አትሆኑም። የሚጎዳው አንድ ራሱና ቤተሰቦቹ ናቸው። ይሄ ልጅ ጥንቃቄ ተሰጥቶታል በሐኪም ቤት አይደል እንዴ? አትጨናነቅ፣ ምን አትበል፣ ምን ጥስዮ ተብሏል። ምን እንደሆነ ችግሩ አናቅም እኛ። ሲናደድ ፌንት ሲነቅል ነው የምናየው። እና እንደዛ እንዲሆን ነው የምትፈልጉት? ምንድን ነው ችግራችሁ ግን? ወደ ልቦናችሁ ተመለሱ። በቃ ልጁ አልፈልግም ካለ አልፈልግም ነው። በግዳጅ ከሩታ ጋር ኑር የሚለው ሰው የለም። በቃ እሷም እኮ አልፈልግም ካንተ ጋር ይቆጭሻል ተይ ሲላት እኮ አይቆጨኝም። እና ዛሬ ለምን ቆጨሽ? ለምን አንገበገበሽ? እና አንዴ ዳኒን አንዴ ራስሽን እየላክሽ የምትበጠብጩ የሰውን ህይወት፣ የራስሽን ህይወት ኑሪ። ይሄው በቃ ድራማን ወደ እውን ቀይሪውና ወደ ትክክለኛው ህይወትሽ ቀይሪና ድራማሽን ኑሪበት። እዚህ ጋር ልጁን ታዩ። አንዴ ራስሽ 2 ወር አይፈጅብኝ ምናምን ያልሽው እውነትን በ3 ቀን በ2 ቀን ወደ ራስሽ ልመለሽ ነው። ዳኒን የላክሽበት ደህና ሰው ራሱ ብትልኪ፣ እንደው ለየት ያለ ሰው ራሱ ብትልኪ፣ እንደው ዳኒን ትልኪያለሽ። ኧረ በስመ አብ! እንደው ለየት ያለ ለውሸት ራሱ እውነት ነው ብሎ ራሱ ልጁ ራሱ እንዲያምን እኮ ለየት ያለ ነገር ብትቀምሩ። ዳኒን እንዴት መጣላችሁ? ከባዶች ናችሁ እናንተ። ከባዶች ሳትሆኑ የዘቀጣችሁ ናችሁ። አሸር ናችሁ እናንተ። ገለባ ታውቃላችሁ? የቡና ገለባ አካባቢያችሁ ላይ ካለ አይዶን ነው አላውቅም። እኛ አካባቢ ድሮ ይመጣና ይወቀጣል ድፍን ቡና፣ ከዛ ይዘራል። በቃ ለጥቅምም አይውልም። በቃ እዛ አፈር ድሜ ይበላል። እዛ አሸሮች እናንተ። እንደዛ አይነት ለጥቅም ለምንም አትሆኑ። ለማገዶ አትሆኑ። ለምን አትሆኑ? እና ስለዚህ እናንተ የቡና ገለባ አሸር ናችሁ እንጂ ምንም ጥቅም የላችሁም። ጥቅም አልባዎች። ሰው ዘቅጦ ወርዶ እዚህ ታች ቁልቁል ሰው ከፍ እያለ ነው የሚሄደው። እንዴት እንደ አጋም ሾክ እንደዚህ ወደ ቁልቁል ትመለሳላችሁ? ምንድነው? እዛ ጋር እኮ ደግሞ በሱ ቻናል ላይ ነው የተለቀቀው፣ በዳኒ ቻናል ላይ። እኔ እኮ ግራ የሚገባኝ አንዳንድ ጊዜ የሚያናድደኝ ምን እንደሆነ ግን ታውቃላችሁ? ሰዎችዬ ተጣልተናል ይላሉ። እኔ እዚህ ጋር ነው ግልጽ የማይሆንልኝና ሁል ጊዜ እንትን አንድ ቀን አሁን ይሄው ዳኒ ተቀይጧቸዋል። በፊት አሁን አንድ ጊዜ በአቤል፣ አንድ ጊዜ በብሩክ፣ አንድ ጊዜ በሩታ፣ አንድ ጊዜ በአብርሃም፣ አንድ ጊዜ
በማናስማ በሷ እየተደረገ ነው ቻናል የሚለቀቀው። ለምንድን ነው ታዲያ የምትለቁት? ከተጣላችሁ ምን ካላችሁ ለምንድን ነው በእነሱ ቻናል ላይ የምትፖስቱት እንዲለቀቅ የምታደርጉት? የሼር ገበያችሁ ከሆነ እኛ ሼር ነው እየሰራን ያለ ነው በሉ። እኛም እንደው አፋችንን አታበላሹት። አሁን እኔ ጾም ላይ ነኝ ያለው። ጾም ላይ ጾመኞች ናል። እኛ ኦርቶዶክሶች ጾማችን ጀምሯል። እኛንም ኩነኔ ውስጥ አታስገቡ። ራሳችሁ ተኮንናችሁ እኛንም በማናውቀው ነገር ውስጥ አታስኮንኑ። አንተ ራስን ማስከበር የምትችል ከሆነ ከነሱ ጋር ያለህን ግንኙነት አቁም። ከነሱ ጋር የሚያገናኝህን ነገር በቃ እንትን በል። ይሄ ስልክም ከሆነ ስልክህን ይኸው ስልክ ሰው እየደወሉ ስለሚያስቸግሩኝ እየቀያየርኩ ነው ብለሃል። ስለዚህ እንትንን በቃ ስልክንም ቀይርና ኑር እስኪ እፎ ይበል እስኪ። ሚዲያውም ራሱ እኮ ረጋ ይበል ረገብ ይበል እስኪ። በእናንተ ዙሪያ ያለው ነገር የራሳችሁ ስራ እየሰራችሁ ይኸው እንጆ እያረጋችሁ ፍቅር እየተጫወታችሁ ስራችሁን እየሰራችሁ ምን እያላችሁ እንደዚህ አይነት ነገር እያያዛችሁ ነው። ሁልጊዜ ጭቅጭቅ፣ ሁልጊዜ ጥል። አንተ ምስት ሀገርና ምንድን ነው ራሽያና ምን የተጣሉ እኮ አደረጋችሁ። እናንተ እኮ ባልና ምስት ናቸው እዛ ጋር የተጣሉት የተለያዩት እንጂ እኮ አንድ ኢትዮጵያ እኮ ከሆነ አገር ጋር እየተዋጋች አይደለም። እናንተ እየመጣችሁ እዚህ ጋር እንትን ምንድን ነው? ቆይ መንግስትዬ ምስኪኖችን የገበሬ ልጆች ወደ ጦር ሜዳ ከምትልክ እነዚህ ከተማ ውስጥ እየሄዱ ከተማን የሚበክሉ ሀገርን የሚበክሉ ወደ ጦር ሜዳ ላክልን። አሁን ስሩን ቆንጆ አዲያ ላምጣላችሁ። እንደዚህ አይነቶቹን ሽርጥልጦቹን ባይሆን መሳሪያ መሸከም መሳሪያ መያዝም ስለማይችሉ እንደው እንትናቸውን ምንድን ነው ጫማቸውን ከስክሳቸውን እያጠቡላቸው ምንድነው እየጠረጉላቸው እሱን ራሱ እያቅርቡላቸው። ምግብም ለማብሰል አይሆኑም እነዚህ እንጨት በመስበር በእንደዚህ ነገር እንዲተባበሩ እንደዚህ አይነት ሽጥልጦቹን እስኪ ወደዛ እንደነ ዳኒ አይነቱ አንዳንዶች አሉ ደግሞ ሌሎችም እነሱ እነዚህ ግንድላችሁን እዛ አድርስልን እስኪ። እውነት ነው ለካ እናንተ ኡራጌ ጦር ሜዳ ሄድ የሚባለው እውነት ነው። ይቅርታ አድርጉልኝ ሌሎቹ። እኔ እኮ ውሸት ይመስለኝ ነበረ። የሀገሬ ልጆች ስንት ልጆች ነው ያለቁት ጦር ሜዳ ለአገር ብለው። እናንተ እዚህ ትሽለጠለጣላችሁ። ሂዱ እናንተም እስኪ መንግስትዬ፣ ዶክተር አብይ አህመድ እነዚህ ሽልጥልጦቹን እያስክልን እዛ አድርስልንና ሌላ ነገር መስራት አይችሉም። እንጨት መስበር፣ ከስክሳቸውን መጠራረግ፣ ዩኒፎርማቸውን ሚሊተሪያቸውን ለማጠብ ለእንደዚህ አይነት ነገር ያገለግላሉ። ለሌላ ነገር ለመሳሪያ ለምናምን ኖ አይሆኑም። እንደዚህ አይነቶቹ አይሆኑም። እነዚህ አገር ሸጠው ይበላሉ። ስለዚህ እንትኗን ብቻ እንዲጠራርጉ ከስኪሷን ስትቆሽሽ ውልቅ እያደረጉ እንዲያጥቡላቸው ከዛ በቃ በየመኝታቸው በየዶርማቸው እንዲያስተካክሉ ለእንደዛ አይነት ነገር እነዚህ ያገለግላሉ። ወደ መሳሪያው እንዳታስብ። ለእንደዚህ አይነት ነገር ይመቻሉ። ሴቶች አትቅጠሩ። እንጨት ሰበራ ምናምን ይስበሩ። አድርስን እፍስ አርግልንና አድርስልን። እዚህ ጭንቅላታችንን እዚህ ቁጭ ብለው ከሚፈውዙን እዛ ሄደው እንጨቷንም ምኗንም እየለቀሙ ይበወዙ። እነሱ የሰው የወንድነትን ልክ እዛ ሄደው ይዩ። ዝም ብለው በየግሪኑ በየምኑ እየመጡ እዚህ አፋቸውን ከሚከፍቱ እዛ ሄደው ስራ ይስሩ። ስንት ነገር ጎሎናል። እኛ እዛ ሄደው ጎዶላችንን ይሙሉልን። እንደነዚህ አይነቶቹ ናቸው ለሀገር ጠር የሚሆኑ ጠሮች። የሀገር ጠር እንደዚህ አይነቶች ናቸው። በየመንደሩ እየዞሩ ወሬ የሚለቅሙ እንደ ሴት ልጅ ራሱ እኮ ጀግና ናት። አሁን ጦር ሜዳ ትሄዳለች። በድሮ ሰዓትም እኮ ይዘምታሉ ሴቶች። በስመ አብ ልበል እንጂ በስመ አብ ቅዱስ። አሁን በዚህን ሰዓት የሚያዛጋኝ ምን ይባላል? በጠዋቱ ግፋ ብላ 5 ሰዓት ከ6 ሰዓት ሊሆን ነው። እና ስለዚህ ምንድን ነው እንደዚህ አይነት ሰዎች ምን ይባላሉ? በሰው ህይወት ውስጥ መጥተው የሰውን ህይወት በዚህ ልክ እንደው እሱማ ሰላም አይሆንም። ካሁን በኋላ ካንተ ስራ አልቀርም ያልሽው በራስሽ አልመች ሲልሽ በሱ በዳኒ በኩል መጣሽ። ዳኒ ሰው ብለሽ ዳኒ የሚባል ሰው ይሄ ምኑም ማያምር ጉቶ ከኔ ባሰ እንደዚህ የሆነ ይቅርበልበት። በእግዚአብሔር ተፈጥሮም አታስገቡን። ግን ሁኔታዎቹ አንዳንድ ጊዜ ያናድዷቸዋል። ሁኔታዎቹ አንዳንድ ጊዜ ያስገድዷቸዋል። እንድትናገሩ ያረጓቸዋል። መጥፎች
ሰው ለራሱ መጥፎ ሆነው ሰው መጥፎ ሰው እንዲናገር ያደርጋሉ። ስለዚህ ከእንደዚህ አይነት ሰዎች ከኔ ጎን ያሉት ሰዎች ደና ስለሆነ ደና አዲያ ይሄ ነው ደና አዲያ እዛ አንቺ ሄድሽ ከዛ ወደ አዲስ አበባ ካልመጣ ይሄንን ነበር ቀምረሽ ወደ አዲስ አበባ ካልመጣችሁ ያልሽው በሷ በኩል ዳኒን አዘጋጀሽ እንደ ዳኒ ኧረ በስመ አብ ሰው እኮ ሲዋሽ ራሱ ከየተጠጋጋ ሆን አለበት አልኩኝ እኮ እንደው ብታጪ እንደው ዳኒን ትልቀያለሽ አንተ እንደው አብርሃም ከሆነ የሰው ወሬ አትስማ እሷን ብቻ አይደለም የሰው ወሬ አትስሚ ምናምን የምትለው ደግሞ በዚህ ምክንያት እሷንም ልታጣት ትችላለህ የሰው ወሬ ስትከተል ከዛ አይ ሩታ ትሻለኛል እውነት ነው ለካ ብለህ ወደ ሩታ ልትሄድ ከሆነ ኪሳራ ነው የሚጠብቅክ እና አትክሰር ስለዚህ ከኪሳራ ለመውጣት መጀመሪያ እዚህ ጋር ቆፍጣና ሁን ቆፍጥን በቃ ሁሉ እግዚአብሔር አይጣልክ እነዚህ ሽልጥልጣሞች ቢጥሉክ እነዚህ ሽልጥልጣሞች የፈለጉትን ነገር ቢሉክ ሁለተኛ ከነሱ ጋር አትገኝ ሰው ልጅ ከሰደቡ ሰዎች ጋራ ዝቅ ካረጉ ሰዎች ጋራ ዳግም ተመልሰ አትገናኝ የራስን ህይወት ኑር እንዳልኩ ካድርክ ከቻልክ በቃ ከአዲስ አበባ ወጣ በል እዚህ ሀገር ሂድ እዛ ሀገር ሂድ አይደለም ራሱን አንተ ወስነክ የሆነ ሀገር ላይ ቁጭ ብለክ ሀገርን ሳትናገር ቦታን ሳትናገር አመቻችተክ ቁጭ ብለክ ስራ ምን እኔ እዚህ ሀገር ነኝ እዛ ሀገር ነኝ ካላልክ እኮ ማንም ሰው አያውቅም ቁጭ ብለህ ስራን ትሰራለክ ስራህን ሰርታ ወደ ቤት ትገባለህ ሰላማዊ የሆነ ህይወት ሰላማዊ የሆነ ነገር ትኖራለክ በቃ ምንድነው በዚህናል እውነት የዚህናል ነው በቃ ቅናት ያንገበገባችሁ በዚህናል እንዲህ ነው ቅናት እኔ ሰው ቅናት እኮ ሲባል ምን አይነት ነው እላለሁ ለካ እንደዚህ አይነት ነው እንዴ ቅናት እንደዚህ እፍ የሚያረግ እንደዚህ ብንንን በቃ እንደዚህ ክንፍ አውጥታችሁ እኮ ከመብረር በስተቀር ምንም አልቀራችሁም እና ቀናታችሁን በልክ አድርጉት አብርሃም ከሆነ በቃ በሱ ቻናል ላይ ምን አስጫነክ በሱ ቻናል ላይ ከምትጭን ወይ በራስክ ወይ በሄርሜላ ለምን አትጭንም ለምንድነው በሱ ቻናል ላይ የምትጭነው ለምን በሱ ቻናል ላይ ለቀቃችሁ እየተጠቃቀማችሁ ነውስ እየተጎዳዳችሁ ነውስ ወይስ እንዳልኩትም ከኛ የኛን አፍ ለማጥፋት ነው እናንተ የምትሯሯጡት ግራ ያጋባችሁ ነው እንዴ በዚህ ልክ አንተ በቃ ምን አስያሰግ በሱ ቻናል ላይ ምን አስጫረክ በሱ ቻናል ላይ አለመቆራረጡ እግዚአብሔር ይስጣው እንትን ምንድነው ካሜራማኑ የናንተ ነው መሰለኝ እንጂማ ያለውን ነገር በሙሉ ይቆራረጥና ሄርሜላን ካንተ ይለያይ ነበር ነገሩ እናንተ ጋር ነው መሰለኝ ተቀምሮ ተደቁሶ እየተለቀቀው ሌላ ምን ልላችሁ እችላለሁ እውነት እንደ እኔ ብዙ ጊዜ በቃ እኔ በቃ የእናንተ ነገር እውነቴን እንደ ተቋጨ መቋጫ አገኘ በቃ አሁን በቃ ተረጋጉ ካሁን በኋላ በምንም አይገናኙም እኔ ያልኩት ምን ቀን ነበረ ከወሱ ወንድም ጋራ እኔ ካሁን በኋላ አልፈልግሽም እኔ ለልጄ ስል ነው እንጂ አንቺን አይንሽን ራሱ ማየት አልፈልግም ያለ ቀን ነበር እፎይ በቃ ተረጋጋል እኛም ስራችን እነሱም ስራቸው እሷን በራሷ መንገድ እሱን በራሱ መንገድ የሚያገናኛቸው ልጃቸው ነው ከዛ በማግስቱ ጭራሽ ሌላ ነገር ይዛ መጣች እንዴ ሰው አልፈልግሽም ካለ አሁን ነው ያለኛ ምናምን አሁንም ማለሽ ነገም ማለሽ ተነጎዳ ማለሽ አልፈልግሽም ነው አንቺ ስንቴ ብሎሻል አጠገቡ የተገኘሽ እስቲል እስካሁን አጠገቡ ነኝ ብላሻለች ላለፈው ክረምት ቤት አይሰራም ለሚመጣው ነው ይባላል እና ስለዚህ ያለፈው አልፏል ለዘንድሮ ክረምታቸው ቤት እየሰሩ ነው እነሱ ለሚመጣው ክረምት አሁን ማዚያ ገብቷል ማዚያ አይደለም እኔም ራሱ ሰከርኩኝ እንዴ እካቲት መጋቢት ገብቷል አሁን መጋቢት ገብቷል ማዚያ እካቲት ማዚያ ግንቦት ስለዚህ ለሰኔ ስንት ወር ይቀራቸዋል 3 ወር ስለዚህ 4 ወር 3 ወር በእናንተ ምክንያት እኔ ራሱ ተበወዝኩኝ እውነት ተበወዝኩኝ ማስተፍሩን ላይ ይሄ እንዲህ ማማተብ ያስፈልገዋል ያለውበት ወር ራሱ አስጠፋችሁኝ የካቲት መጋቢት ማለት አቅቶኝ ጠርም እንጥስዮ ግንጥር እላለሁኝ እና ስለዚህ ለሚመጣ ክረምታቸው ቤት እየሰሩ ነው ያንቺ ክረምት አልፎ ዘንቦ ጭቃው ሄዶ አልፎ ምን ብሏል በቃ ደርቋል አሁን ለራሳቸው ክረምት ለሚመጣው ክረምት ቤት እየሰሩ ነው ስለዚህ ቤታቸውን ይስሩበት ሰዓት ስጧቸው ጊዜ ስጧቸው
እነሱ የሚሸራረፍ ሰከንድ ደቂቃ የላቸውም። ገባችሁ? ስለዚህ ተውት ነገሩን በቃ። እሱ እኔ ከአሁን በኋላ ከደረሰብሽ አይደለም አንቺ እኛ በሽመን ነው የምንለጠልጠው አብርሃምን። ስለዚህ ታዩና እስኪ ታዩና እሱ እውነት አንቺ ጋር ከመጣ ከአሁን በኋላ ትተሹ እርግፍ አድርገሽ የራስሽን ህይወት እየኖርሽ እያለሽ እሱ ከመጣብሽ ያኔ እውነትም ልጁ አብዷል እንላለን። እንዴ አያኖራትም እንዴ? ራሱን ህይወት እየኖረ ተይም ብሏታል። ለምንድነው እሷ ጋር የሄደው ብለን ወደ እሱ ተገልብጠን እንጨፈጭፈዋለን። ስለዚህ አንቺ አሁን ጀሌዎችሽንም ያዣቸው፣ ራስሽንም ያዥና ራስሽን አስከብረሽ እንደ አንድ ሴት እንደ ኩሩ አንድ ሴት ኮራ ዘና ብለሽ ቤትሽን ይዘሽ ልጅሽን ይዘሽ ተቀመጪ። ልጄና ያለው ካለሽ ሄሎ ብሎ ደውሎልሽ እንደዚህ አይነት ቦታ ነኝ ብሎ ሎኬሽን ልኮልሽ ከልጅሽ ጋር ከልጁ ጋር ተጫውቶ ልጁን አይቶ ከዛ በመኪና ከፈለገ እስከ በርሽ ሸኝቶሽ ከዛ መኪናውን እየነዳ እሱ ወደ ቤቱ ይመለሳል ማለት ነው። አይ አንቺ ደግሞ በመኪናሽ እየነዳሽ ከመጣሽ አንቺን በመኪናሽ ወደ ቤትሽ እሱን በመኪናው ወደ ቤቱ ይመለሳል ማለት ነው። ይህንን ነው የማውቀው። ወደ ራሳችሁ ተመላሱ። ወደ ራሳችሁ ከራሳችሁ ጋር ተስማሙ። የራሳችሁን ህይወት ኑሩ። በቃ ሁላችሁም በየራሳችሁ ኑሩ እንጂ ያመጡ ወሬ ያመጡ አንድ የሚረባ ወሬ ራሱ አታወሩ። ምንድን ነው እንደዚህ ቅዥቅዥ ያለ በቃ መላ ቅድስ ያጣችሁ የቀዥቃዥ የተንቀዠቀዠ እንትን አታወሩ። ተረጋጉ። መጀመሪያ የራስሽን ህይወት ለመኖር አንተም የራስን ህይወት ለመኖር እኮ መንቀዥቀዥ አያስፈልግም። ገና ማነው ይሄ ጉቶ የሆነ ጥራጊ መጣ እና እሷን አውቃታለሁ ይዘኝ ብለኝ ምናምን። ኧረ በስመ አብ ይሄ ይዘሽኝ ሂጂ። እንደው ከሀገር መውጣት ከፈለጋችሁ ራሳችሁን ችላችሁ ውጡ። መውጣት የምትፈልጉ ውጡ፣ ሂዱ፣ ጥርግ በሉ። እንደናንተ አይነት ለኢትዮጵያም አትበጁ። ለራሳችሁ ብቻ መብላት እንጂ እስኪ አንድ ምስኪን ቀን አንድ ሰው ምስኪን ስትረዱ፣ አንድ ቀን ስታበሉ፣ አንድ ቀን ስታጠጡ አይተናችሁ አናውቅም። ስለዚህ ጥርግ በሉ፣ ጥርግ ሂዱ። ይቀለናል ስሩንም እኛንም። ለሰው አጠቅሙ፣ ለራሳችሁ አጠቅሙ። ስለዚህ ጥርግ በሉ እና ልጁ የራሱን ህይወት ይኖር። አብርሃም እውነቴን ነው የምልህ አንተ እንደው ትንሽዬ እንደው ስክሮል ከማድረግ በፊት እስኪ ምንድን ነው ያለችው እቺ ሊበልና መቼም ፎቶውን ለጥፌ ስለምሰራ ስለዚህ ይህና እስኪ ጠቅመኝ ይሆን እንደ ይሄ አዲያ በልና የሆነ ሀገር ዞር ብለህ ተቀመጥ። ዞር እስኪ እንደማይጠቅምህና እንደሚጠቅምህ ያኔ ታያለህ። ወጣ በል እውነት ወጣ ማለት ሸጋ ነው። ምን እያለ ሰው ሞኝ ነው ሞትን ይመኛል አሉ። መቃየስ እያለ መቃየምን ምን አመጣው በቀላሉ። ስለዚህ ተቃየስ ካጠገባቸው። ከእነሱ ጋር ምን አዳረቀክ? ምን አባሰለክ? ባይሆን እሷ የምትሰራው ስራዋ እሷ ካጠገቡ ሄዳ የማይሆን ከሆነ በቃ አንዳንድ እረፍት እያረጋችሁ እንጆ እያረጋችሁ አንዳንድ ጊዜ እሷም እየመጣች እያየችክ ነገሮቹን በቃ እንደዛ አርጉ እንጂ እኔ በጣም ነው ያስጠላኝ እውነት። አብሶ ዳኒ እንደዛ መጥቶ እንደዛ ሲያወራ አንጀቴ ነው እንደው ቅጥል ያረገው። በቃ ተቃጠልኩ። ምን ላርክ? ውሃ የለ አጠገቤ በዛን ሰዓትም ለመጠጣት ነበረ፣ ግን በጣም ስለተናደድኩኝ ስራ ላይም ነበርኩ። ስራም እየሰራው ነው እና አንዳንድ ጊዜ የምታደርጉት ድርጊቶች የምትሰሩ ስራዎች በጣም ይደብራሉ። የመጨረሻ ሰው ልጅ ሲዋሽ ሰው ልጅ በዚህ ልክ ትቀደዳለህ እንደ አቡጀዴ። እዛ ያችኛዋን ይድራሉ ግማሾቹ፣ አንደኛው ደግሞ እዚህ ተልኮ እዚህ ጋር ሰውን ይበጠብጣል። አመለጠክ። የድራማቸው እንትን ደግሞ አይገርምም? ከዛ ልክ እንደው የፈለገ ነገር ቢሆን እሷ በቃ በጥፊ ሰው መምታት ታዲያ አይዲያ አይደለም። አይገርማችሁም? ግን ይሄኛው እዚህ መጥቶ የአብርሃምን ህይወት እንደ በሱ ይበጠብጠዋል። እኔ ኧረ ሰው እኔ እውነቴን ነው የምላችሁ የሆነ ክፋት ነገር የሆነ ሰው እንደ ሰው አስቀይሞኝ ራሱ ሰው ያንን ሰው ለመናገር ከተናገርኩት በኋላ ራሱ ይቆጨኛል። እረፍት አይኖረኝም ጭንቅላቴ። እናንተ ግን ሰውን በዚህ ልክ እንደዚህ ብጥብጥብጥ ለማድረግ
ሰላም ማጣት፣ እንቅልፍ ራሱ ይወስዳችኋል እንዴ? እንቅልፍ አተኙም እኮ እናንተ 24 ሰዓት እኮ ማታም እኮ ተኝታችሁ እንደው እኔ ጎረቤቴ ብትሆኑ እኮ አያችኋለሁኝ ስትንከባለሉ ምንም ስትሉ ስለ በቃ እያወራችሁ ነው የምታሩት። አብርሃም ሄርሜላ ምን እንደዚህ እናርግ እንደዚህ እንሁን እያላችሁ ነው በእልማችሁ ራሱ ልጆቹ እየመጡባችሁ የሚያሰቃዩአችሁ። እውነት እንደዛ ነው የሚመስለው እንጂ ሰላማዊ ሰዎች አይደላችሁም። ሰላማዊ እኮ ሰው ብትሆኑ ትረጋጋላችሁ። እሷ ብታጠፋ ሩታ ይሄ ነገር በዚህ ነገር አረዳሽም፣ በዚህ ነገር ነው አንቺ መርዳት ያለብሽ። ካልሆነ በቃ ተይውና የራስሽን ህይወት ኑሪ። መጀመሪያ ነው የጠፋው ሰው ልጅ 80ውን ቀዶ አልፈልግም ብሎ አሁን እኮ የፈለገ ነገር ቢሆን ማንም ሰው እህትሽ ራሱ አላመነችሽም። አይደለም አብርሃም ሊያምንሽ አይደለም እኛ ልናምንሽ፣ እህትሽ አብረሽ የተወለድሽ ራሱ እርገት አላመነችሽም። ምንድን ነው ያለችሽ? እንደባለፈው በህይወቱ ለምን አስደንጋጭ ነዋ። አንቺ ውለሽ እኮ አላደርሽም። ሰድበሹ ቤትሽ መጥቶ አንተ ከነሱ ተርታነሽ አንተ ራሱ ጉቶ ነህ ብለሹ አንድ ቀን አላደርሽም። በማግስቱ ከአንተ ጋር መሆን ፈልጋለሁ ብለሽ ወንድምየውን ይዘሽ መጣሽ። ይሄ ምን ያስመለክታል? አንደኛ ቅናት ነው። ቅናት እንደዚህ ናሽቶ ያቃጠለሽ ድብን ያደረገሽ። እንደው በግድ ይሄ ምንድነው የምትቀባቡት ነገር እንደው እሱ እያሰማመረሽ በቃ ያንን የተቃጠልሽውን ነገር እንዳያስታውቅብሽ አደረገሽ እንጂ እኮ ህርርን ያልሽ እንደው የሚያቀዘቅዝሽ እርጎ ራሱ አታገኝም ኢትዮጵያ ውስጥ የሚያቀዘቅዝሽ አንጀት። ለምን ጥሎሽ ሁል ጊዜ መጥቶ በርሽን እያንኳኳ ሩታ እያለ የሚያለቅስ ነው የምፈልጊው። ተይ ሩታ አብረን እንሁን፣ ተይ አትሂጂ፣ ተይ አልደረሰም እንደ በረራው መቼ ነው? እኔ ስጦታ ልክልሻለሁኝ፣ ማሸጊያ ወረቀትም ቢሆን አይናቀብ ስጦታ። ከዛ ስትደርሺ ትመልሽልኛለሽ፣ ለሆነ ነገር ይሆንሻል ብለሽ ማለት ነው። ልክ ወርቆቹ እንደምትመልሺ ለእኔም ትመልሽልኛለሽ። እና መቼ ነው በረራሽ? አያልቅም እንዴ ነውስ? አሁንም እዚህ ጋር የእሱን ህይወት ሳልበጠበጥ እየቀረውት ምንድን ነው እየቀረውት ለእንትን ብዬ ነው ከአብርሃም ጋር ህይወቱን ለማስተካከል አብሬው ልኖር ነው መስዋዕት የከፈልኩት። ስለዚህ ይቅርብኝ ያኛው ብለሽ ነው አላለችም ብሏል። የሆነ ድሮ ቴሌቪዥን የሚያስተካክልልን ልጅ አለ ዋሱ የምንለው የሆነ ነገር ሲሉት አላለችም ይል ነበረ። አላልሽም እውነት በይ እስኪ። ቀልደኛ ናችሁ እናንተ። በቀልድ ህይወታችሁ በቀልድ የተሞላ ህይወታችሁ በዝብርቅርቅ የተሞላ በውሸት የተሞላ በሴጣናዊ ህይወት የተሞላ። እስኪ ወደ እኔ አሁን ስለ ቤተ ክርስቲያን ልን ነበር። እስኪ ወደ ቤተ ክርስቲያን ሂጂ ልላል ነበር። እሷ ቤተ ክርስቲያን የታቅና ነው ቤተ ክርስቲያን የምትሄደው። እኔ ከአብርሃም ጋር ከተገናኘች እኔ አንድ ቀን አብረው ቤተ ክርስቲያን ሲሄዱ የቤተ ክርስቲያን ቪዲዮ ሲለቁ አይቻቸው አላውቅም። አንድ ጊዜ ከሱ ጋር ማናት ጭቅጭቅ እንደጀመሩ ማናት ከጽጌ ጋር እሷ ጽጌ ቡታጅራ ሄዳ እሷ ከዳኒ ጋር ጥምቀት ላይ ሎሚ ሲሰጣጡ ልክ እንደ ፍቅረኛሞች እንደ ድሮ የባላገሮች እንደዛ አድርገው አየዋት። ከዛ ውጪ እኔ እቺ ልጅ በአብርሃም ህይወት ከመጣይ ጊዜ ጀምሮ እስኪ እኔ ፕሮግራማቸው እንደ የንግስ መቼም 2 ዓመት እንደዛ አብረው ኖረዋል አይደል? እኔ የንግስ ፕሮግራም አላየውባቸው፣ የምን አላየዋቸው። ፋሲጋ ደርሶ ፋሲጋ ቤተክርስቲያን ሄደው ወይ ሲመለሱ አላየዋቸው። እሷን እኮ ነግሬያችኋለሁኝ። አሁን እኮ ለይቶልኛል። በቃ እኔ እሷ እምነት ምን እንደሆነም አላቅም። ልጁን ራሱ አበረሻሽተዋለች። እሱ የኦርቶዶክስ ቤተሰብ ልጅ ነው አውቃለሁ። ቤተሰቡ ማለትም የኦርቶዶክስ ተከታይ መሆናቸው ያው ይታወቃል። እንደዛ ነው የሚመስለኝ፣ አላቅም። ስለዚህ በቃ ምኗም እሷ ለምንም አይመችም። ያምሻል እንዴ ብሏል እሱ ራሱ እመሟን። አሁን ድሮም የሆነ በሽተኛ ጓደኛ አላት። ይኸው ድሮም በሽተኛ ነው፣ የባሰ በሽተኛ ሆኖ እንዲያብድ ዳንኤልን ልካባቸዋለች። ዳንኤል የሚባል ስም የተቀደሰ ስም ነው። እንደው ስምን መላክ ያወጣዋል አሉ። ለአንተ ማን ያወጣልክ እንደዚህ አይነት ስም? መልከጥፉን በስም ይደግፉ ማለት እንዳንተ አይነት ነው። ተግባርክ ሁሉ እየተበለሻሸ ተግባርክ ሁሉ እንደው ሩታ እና አብርሃም ወደ አዲስ አበባ ከመጡ ጊዜ ጀምሮ
እኛ የምናውቀው ዳኒ፣ እኛ የምናውቀው ቀልደኛው ዳኒ፣ እኛ የምናውቀው አዲያ ያለው በራሱ ጭንቅላት የሚሰራ ዳኒ ጠፍቶ እንደዚህ አይነት እየሆነ የተልኮሰኮሰ ዳኒ ሆኖ ዳኒ ነው ዳንኤል። እኔ ዳኒ ራሱ አለ ምንም እኔ ባገኝ ሌላ ስም ነው የማውጣልህ አልኩ። ሌላ ስም የሆነ አንተን የሚወክል ስም ነው ያጣሁት። ለዛ ነው ዳኒ ዳኒ የምልክ። ምን ልበልክ? ሲኦል ልበልክ? ምንድን ነህ አንተ የምትባለው? ለአንተ ስም አጣሁኝ። ለአንተ አይነት ተመሳሳዩ ሰዎች ስም ነው ያጣሁት። የተረገማችሁ የተሰበሰባችሁት በሙሉ የተረገማችሁ ናችሁ። የሰው ህይወት ሲበለሻሽ የምትደሰቱ የሰው ህይወት ሲቃና ሰው እኮ ከእናንተ በላይ ሲሆን እኮ ለዛ ሰው መደሰት አለባችሁ። ለዛ ሰው በቃ የሆነ እንትን ምን ልበላችሁ? እግዚአብሔር እኔ በስመ አብ እናንተ እናቴ አገራችሁ ላይ ቁጭ ብላችሁ እንደፈለጋችሁ እየዘለላችሁ እንደፈለጋችሁ እየሆናችሁ፣ እኛ በሰው ሀገር እኮ በእናንተ ምክንያት ለምን እኔ ምን አገባሽ ምናምን ወይ ለምን ትናደጃለሽ? ምን አገባሽ እነሱ ለሚሰሩት ምናምን ልትሉ ትችላላችሁ ሌሎች። ሁኔታው የሆነ ሰው በህይወታችሁ እንደዚህ አይነት ነገር ቢገጥማችሁስ? የእናንተ ህይወት ቢሆንስ? ያ ነገር ነው እየሆነ ያለው ነገር። ሩታንም ከሆነ ተይ 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 ተይ፣ ካመለጠሽ አታገኙም ማለት አመለጣት። አሁን ካመለጠ በኋላ ያዙ ይልቀቁኝ መንከባለሉ ምን አመጣው? ምን አንከባላለላት? ምን ዳኒ ጋር አደረሳትና ዳኒን ወደ እነሱ መላክ ምን አመጣው? ቴሌ የሚባል ነገር አለ እኮ እውነት። አሁን እኮ ማረጋገጥ እኮ ከፈለጋ ቴሌ ሄዶ እሷ እውነት የሱ ፍቅረኛ መሆኗን ፍቅረኛ ረብስማ ከዚህ ጋር እንኳን ሄርሜላን ይዞር ብዬ አላየውም። ይሄንን ጉቶ ቆሻሻ ሲያስጠላ እኔ ምኑም ያው ድሮ ፈም ሲያረግ ሲቀልድ የሆነ ፕሮግራማቸው አመት በዓል ሲሆን የሚሰሩት ነገሮች ምናምን ደስ ይሉኛል፣ አያለሁኝ እንደ ማንኛውም ሰው በጣም ነው ደስ የሚሉኝ። ከጽጌ ጋር ከየት ተነስተው የት ጋር እንደደረሱ ያኔ እሱ ምን አይነት ሰው እንደሆነ እንደዚህ ያለ ነው። እንደ ብዙም አልተቀየረም እሱ ብዙም የተቀየረ ነገር ብዙም የሚጋነን ነገር የለም፣ እንደና አብርሃም ማለት ነው። ስለዚህ በቃ ሰው እኮ የሆነ እግዚአብሔር የሰጣችሁ መክሊታችሁን በራሳችሁ እጅ ባታጠፉት። ገባችሁ? እና ስለዚህ ወደ ራስክ ተመለስና ከራስ ጋር ሁንና ራስን ሆነክ ህይወትን ማስተካከል እንጂ የሰውን ህይወት አትበጥብጥ። እዛ ጋር የራስን ህይወት በጥብጠክ መተክ እዚህ ጋር ልጁን አትበጥብጠው። ልጁ የራሱን ህይወት የራሱን መንገድ በራሱ መንገድ ይኑርበት እና ከቻልክ ደግሞ አብርሃም አዲስ አበባ ለቀቅላቸውና ሂድና ሌላ ሀገር በቃ ሹጉጥ ብለክ የማያውቁት ሀገር ምርጥ ሀገር ሄደክ። ኢትዮጵያ ሰፊ ናት፣ ቆዳዋ ሰፊ ነው። ምን አጣች? የወላድ መካን አልሆነችም። ስለዚህ ሀገር ሰፊ ሀገር አለ። የሆነ ሀገር ሂድና ለስራክ የሚመችክ ነገሮች ከአዲስ አበባ ጋር አሁን ለምሳሌ መስመር ላይ የሆነ አገር ከአዲስ አበባ የምትፈልገው ነገር መውሰድ ብፈልግ ርቀህም ሳይሆን ቀርበህም ሳይሆን በቃ የሆነ ቅርብ ቦታ ቢሆን እኮ ከአዲስ አበባ ወጣ ብለክ በቃ ክልል ከተሞች ላይ ቁጭ ብለክ ስራህን እየሰራክ እንደ ማንኛውም ዩቲዩበር እንደ ማንኛውም ኢትዮጵያዊ ሰው በፈለክበት ሀገር ላይ ተቀምጠክ የመስራት እድሉ አለክ። ወንድም አለ ምን አጨናነቀክ? ምን ከነዚህ ከዘቀጡ ሰዎች ጋር አንተ ወደታች ወርደክ ዘቅጠክ ከነሱ ጋር የምትገኘው? አንተ ክብር ያለህና የክብር ልጅ ነክ። ስለዚህ ክብርህን ጠብቅ። ከቆሻሻ ከዋሉት ሰዎች ጋራ ቆሽሸክ አትገኝ። እነዚህ እንደዚህ አይነቶች ልክስክሳሞች፣ እንደዚህ አይነቶች ውሸታሞች፣ እንደዚህ አይነት የሰው ደስታ ማያስደስታቸው እስኪ ራቅና እያቸው። እውነት ጓደኞች ያኔ አው ጓደኞችክ ናቸው፣ አብረው በልተዋል፣ ሰው አድርገሃቸዋል፣ ሰው እንዲሆኑ ምክንያት ሆነህላቸዋል። አንተም ለአንተ እህትክ ምክንያት ብትሆን አንተም ለጓደኞችክ ምክንያት ሆነሃል። ስለዚህ በቃ እግዚአብሔር እንደስራችሁ መልካም ነገር ያደረጋችሁልኝም እግዚአብሔር መልካም ነገር ይስጣችሁ። ክፉ ያደረጋችሁም ልባችሁን ከክፉ ወደ ደህና ልብ ይመልሳችሁ እግዚአብሔር በልና በቃ እንደ ሹልክ በልና ውጣ።
መኖር አለብክ። ብዙ ነገር መስራት አለብክ በህይወትክ። ስለዚህ ውጣ። ለልጅም መንግስት የቆረጠልክ አለ። ጊዜው የቴክኖሎጂ ጊዜ ነው። ወሩ ሲደርስ በባንክ እየቆረጥክ ምን እያደረክ ትልክለታለህ ለልጅክ። በቃ ምንም ማድረግ አትችልም። ከዛም በቃ የሆነ ነገሮች ሲረጋጉ ምን ሲሉ ልጅህን መተክ ማየት በምትችልበት ጊዜ መተክ ታያለክ። በ3 ወርም በ4 ወርም በ5 ወርም በየቀኑ ባታይም ማለት ነው። እዚህም ሆነ እኮ በየቀኑ አታየውም። ስለዚህ እንደዛ አድርገህ የራስህን ህይወት የራስህን መንገድ ኑር እንጂ እነዚህ የተልከሰከሱ ልክስኩሶች እየመጡ በህይወትክ ሲገቡ እነሱ ፈርተክ አይደለም ሀገር የምትለቀው። ፈርተክ ሳይሆን ሰላም ለራስክ ለመፍጠር ስትል ሰላማዊ አንዳንድ ጊዜ ፈርቶ ነው የሄደው ምናምን እንዳይሉክ ያ ነገር እንዳይሰማክ። ሰላም ሰው ልጅ የሚኖረው ፈሪም ሆኖ እኮ የሚኖረው ፈሪ ለእናቱ ይባላል። ፈሪ ለእናቱ ይባላል። አንድ ሰው ከፈራ ለእናቱ ይኖራል። ፈሪ ማለት እኮ በብዙ ነገር ነው የሚገለጠው። ፈሪ ማለት ነገር ውስጥ አለመግባት። ፈሪ ማለት ራሱን አክብሮ ራሱን አውቆ የሚኖር ሰው ማለት ነው እንጂ ይሄ የሚደባደብ ሰው ጎበዝ፣ ማይደባደብ ሰው ደግሞ ፈሪ ተብሎ የሚቆጠር አይደለም ውዶችዬ። እንደዚህ መፍራት አይደለም። እና ስለዚህ ሰላም ሁኑልኝ ውዶችዬ። አዛንም ወጣ። አሁን የስራ ሰዓት ነው ጊዜው። ውድ ተመልካቾቼ በሀገር ውስጥም ከሀገር ውጭም ያላችሁ ይሄ ቪዲዮ ሲደርሳችሁ አዳዲሶች ቤተሰብ ሁኑኝ እላችኋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ። ሰብስክራይብ ብቻ አድርጋችሁ የደውል ምልክቷን አንድ ጊዜ ከነካችሁ እሱ ራሱ ግማሽ ነው የሚሆነው። ስለዚህ ዩቱብ ያነሳችኋል ማለት ነው። ይሄ የዩቱብ ህግ ነው። ሙሉ በሙሉ ሰብስክራይብ አድርጉኝ፣ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ ውዶችዬ። ሳታቁም በስተት እንደዛ አድርጋችሁ ከሆኑ ፎሎ እየተነሳብኝ ስለሆነ ስለዚህ ፎሎዬ በቦታው እንዲመለስልኝ ተባበሩኝ እላችኋለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ እኛም ለሀገራችን ያብቃን። ስደተኞቿን ልጆቿን የምሰበስብበት ጊዜው ይድረስና ተሰብስበን እላችኋለሁ። ኢትዮጵያ ሀገሬ ለዘላለም ኑሪ። እወድሻለሁ።